ጭንቀት ውስጥ ገብቷል። ስለ ሚኪያስ እያሰበ ሰላሙን አጥቷል። ሚኪያስ ቀስ በቀስ እየቆየ ልጆቹንም ከቤት ማባረሩ አይቀርም እያለ እንግዲህ የልጆቹ ከዛሬ ከነገ እንደዚህ ካደረገ የእነሱ መጨረሻ ምንድን ነው የሚሆነው የሚለውንም ሀሳብ አስነስቶለታል። ከጋሽ ዘነበ ጋር ባለ ሰዓት እንግዲህ ይህ ልጅ እኔ ከዚህ በኋላ ልታገሰው አልችልም፣ መግደሌ አይቀርም ቀጣይ ላይ እያለ ሲናገር ነበረ። ጋሽ ዘነበ ምን አይነት ነገር ነው የምትናገረው? ልጅ ተረጋጋ እንጂ የምን መግደል ነው እያሉ ሲናገሩት ነበረ። ጋሽ አንተ ስለሱ ስለማታውቅ ነውና ስለዚህ ይህንን ነገር እኔማ አይቀርም እያለ እንግዲህ ብሩኬ በጭንቀት ይናገራቸዋል። ጋሽ ዘነበ ምንድን ነው ልጆቹ ትምህርት ቤት ስላልወሰደ ነው ወይስ ሌላ ነገር ሌላ ምክንያት አለክ እሱን እንደዚህ ልታደርግበት የምትሞክረው ሲለውን ነበረ። ነገር ግን አዎ ጋሽ አንተ ስለሱ ምንም የምታውቀው ይላል፣ ሌላም አለ ግን ምክንያቱ ልነግርህ አልችልም ብለው ነበር የተናገሩት። ጋሽ ዘነበ በሚኪ ምንም እንኳን ቢናደዱ ብሩኬ ግን የያዘውንም የውስጡ እውነታውን አፍርቶ ስላልተናገረ ሚኪ እንደዚህ አይነት ነገር አደርገዋለሁ የሚለው ነገር እንዳትደግሞ ብለው ጋሽ ዘነበ ለብሩኬ ይቆጡታል። ብሩኬ ግን እኔ ከአቅሜ በላይ ሆኖብኛል እና ልችል ይህንን ከዚህ በላይ አልችልም ብሎ እየተናገረ ጋሽ ዘነበ እንግዲህ ብዙ ጊዜ ከወይዘሮ ሂሩት ጋር የሆነ ጊዜ ቢላዋ ይዞ ገብቶ አይቶ ስለነበረ ሚኪ አሁን ላይ ደግሞ ብሩኬ ትርሲትንም እንደዚህ ያደረጋት ብሎ ቢናገር ብሩኬ ደግሞ ይህንን ነገር ላለመናገር ለራሱ ቃል ገብቷል። በተለይ ደግሞ ኢንስፔክተሩ ይህንን ነገር ለማንም እንዳትናገር እርግጠኝነቱ ሳይታወቅ ብለው ነግረውታል። ነገር ግን ብሩኬ ይሄንን እውነታ አፍርጦ ቢናገረው ጋሽ ዘነበ ምናልባት ስለ ሚኪ ክፋት አሁን ላይ ግልጽ ይሆንላቸው ነበረ። ብሩክ ግን እንደ ሁሌውም እንደ ማስታወስ አለመቻሉ ለብቻውን እየተብሰለሰለ ይገኛል። በተለይ ደግሞ ርብቃ ስለ ሚኪ ጠንቅቃ ሁሉንም ነገር ታውቃለች፣ ግን ደግሞ አንዳችም ነገር እየተነፈሰች አይደለም። ምክንያቱም ርብቃ ከሁሉም ሴራዎቹ መሀል ከሚኪ ሴራዎቹ መሀል አንደኛዋ ናት። ሌላኛው ደግሞ ከዚህ ሁሉ መሀል ያወቀችውን ለብሩኬ ወይንም ለአባቷ ብትተነፍስ የእሷም ያላትን ነገር ልታጣ ትችላለች። አንደኛው ነገር አባቷ ነው። ስለ አባቷ በጣም ስለምታስብ ርብቃ ስሜቷም አፍና ይዘው ቁጭ ብላለች። እንግዲህ ሚኪ ከርብቃ ጋር ብዙ የራሳቸው የሆነ ሚስጥር አላቸው። ብዙ ጊዜ እንግዲህ ሚኪ ከርብቃ ጋር ሆኖ ወይዘሮ ሂሩትንም ምግብ ላይ እንደዚህ አይነት ነገር ጨምረስ ስጪ መርዝ ብሎ እንግዲህ እሱንም እንድትሰጣት ካደረገ በኋላ መልሶ እሱ ቪዲዮ ቀርጿት ነበረ። ይህንን ነገር ደግሞ ርብቃ አላወቀችም። በመጨረሻ ግን ያንን ቪዲዮ እያስፈራራትና ለማንም ለአባቷም እንዳያሳይ በዚህ ነገር በብዙ ሚስጥር እንድትይዝለት አድርገዋታል። ሌላኛው ደግሞ ለብሩክ ያላትንም ስሜት ነው። እንግዲህ ትርሲት ከመሞቷ በፊት ከሚኪና ትርሲትም ስለዚህ ነገር ብሩኬንም እንደምታፈቅረው እንግዲህ ሰምታለች። ትርሲት ርብቃ ብሩኬን እንደምታፈቅረው ሰምታለች። ግን ደግሞ በዚህ መሀል ጋሽ ዘነበና ብሩኬ ይሄ እውነት አያውቁም። ሚኪ ደግሞ በዚህ ነገር እያስፈራራት ስላለ አሁን ላይ አንድችም ነገር እንድትተነፍስ አልቻለችም። ሌላኛው ምስጢር ይሄ ነው። እንግዲህ ሚኪ ይህንን ነገር ከተናገረች ለእሷም በጣም አደጋ ብቸኛ ትሆናለች እና የራሴ እርምጃዎች እጠቀማለሁ ብሎ ነው እየሰራ ያለው። ርብቃም ዝምታዋ መርጣለች። ሚኪም ደግሞ የራሱ መንገድ እያጸዳይ እንግዲህ ብሩኬ ከጋሽ ዘነበ ጋር ከባድ የሆነ ፍጥጫ ውስጥ ገብቷል። ሌላኛው ነገር ምክንያቱም አንድ እውነት ስላወቀ ብሩኬ ሚኪያስንም እየታገስኩት ያለሁት እውነቱ እስከማረጋግጥ ድረስ ነው፣ አለበለዚያ እውነቱ ግን እኔ ከደረስኩበት ሚኪያስንም ገለዋለሁ ብሎ ለጋሽ ዘነበ ይናገራል። ጋሽ ዘነበ እንግዲህ ርብቃንም ዝም እንዳትልና እስኪ ጠይቂው ልጅ ምን እያለ ነው የሚለውን ሰምተሻል ዝም ትያለሽ እያሉ ሲጠይቋት ነበረ። አባቷም ለማረጋጋት እንግዲህ ርብቃ ምንም እያለ አባዬ ብሩኬ እኮ ስለተናደደ እንጂ ይሄ ነገር አያደርግም እንደዚህ አይነት ነገር አያደርግም ብላ ስትናገር ነበረ። ብሩክ ግን እኔ የሰማሁትን ነገር እውነት ከሆነ አትጠራጠሩ አደርገዋለሁ ብሎ ነበር የተናገረው። በዚህ ሰዓት ጋሽ ዘነበም በጣም ደንግጧል። ልጅ ምን አይነት ሰው እየሆንክ ነው? ወዴትስ እየሄድክ ነው? በማለት እንግዲህ በጣም እሱ ላይ በጣም ከባድ የሆነ ጭካኔ ይታይበት ነበርና ጋሽ ዘነበም በጣም ደንግጧል። እንግዲህ ብሩኬ አስተያየቱም ሁኔታውም ሁሉ በጣም ተቀይሯል። እንግዲህ ብሩክ ከመጀመሪያ ጀምሮ ስለ ትርሲት ያለውንም ስሜት ይህንን ነገር ደብቆ ይዞት ነበረ። ነገር ግን ካሌብም
እናቴን አትወዳትም። እናቴ ብትወዳትም ይህንን ነገር ሲፈጠር ዝም ብለህ አታይም ነበረ። ሚኪ እናቴንም ሲገላት አይተህ ገድሎ ሰምተህ ዝም አትልም ነበረ ብሎ እንግዲህ ሚኪንም ዝም እንዳለው ነው ካሌብም እያሰበ ያለው። ብሩኬ ግን እውነታውን እስኪያጣራ ድረስ ራሱ ተቆጣጥሯል። በተለይ ደግሞ አሁን ላይ በልጆቹ ከመጣህብኝ አልደራደርም ብሎታል። ሚኪ ወደ ቤት ከገባ በኋላ ወዴት ሄደህ ነው? ልጆቹም የትምህርት ሰዓታቸውንም አይተህ እንዴት የትምህርት ሰዓታቸው እንዲረፍት ታደርጋለህ ብለው ነበረ። ወይዘሮ ሂሩት ይህንን ነገር እንግዲህ ከመጀመሪያ ጀምሮ ሳትልሳ ነበረ ሚኪ እስኪመጣ ስትጠብቀው የነበረችው። ነገር ግን ጋዘነበና ብሩኬ ሌላ ነገር ስለጠየቋት እሷ በራሷ ፍላጎት ተጠምዳለች። ብሩኬ ቤቱን ካሰራውለት የሰዎቹ ቤት ከተሰራ ይሄ ይህንን ነገር ከሰራ ይህንን ሀብት ደግሞ ሙሉ ለሙሉ እናስፈርመዋለን የሚለውን ሀሳብ ይዛ እንግዲህ ወደ ብሩክ ሄዳለች፣ ወደ ሚኪ ሄዳለች። ሚኪ ወደ ቤት ሲገባ ምንም ነገር ማናገር እንደማይፈልግና ማንንም ሰው ማውራት እንደማይፈልግ ነግሯት ነበረ። ወይዘሮ ሂሩት ግን የግድም አንተን ዛሬ ግዴታ ማናገር አለብኝ፣ የሆነ ነገር ማድረግ አለብን ብላው ተናግረው ነበረ። ወይዘሮ ሂሩት ከሚኪ ጋር ተስማምታለች። እንግዲህ ይህንን ነገር ለማውራት እንደሆነ ብሩኬ ግን ሚኪን ባየ ሰዓት በጣም ተናዷል። የሰራው ስህተት እኮ ከባድ ነው፣ እንዴት ታደርጋለህ ብሎ እንግዲህ ለሚኪ ጠይቆታል። ሚኪ ደግሞ አንተ ለዚህ ቤት እኔ ነኝ ኃላፊትን ነው፣ አንተ ግን ምንም ማድረግ አትችልም፣ ምንም አይነት ጥያቄ ማስነሳት አትችልም ብሎ እንግዲህ ስለ ብሩኬ ከባድ የሆነ ነገር ይናገራል። ነገር ግን ልጆቹም እዛ ፊት ነበሩ። ነገሩ ሁሉንም ነገር አንድ በአንድ እየሰሙ ነበረ። ፌበንም ካሌብም ቁጭ ብለው እየሰሙ ነበረ። ሚኪም አንተም ማንም ስለሆንክ እዚህ ምንም መማዘዝ መብት የለህም። እንግዲህ ስለ ልጆቹ ካሁን በኋላ ትምህርት ቤት የሚሄዱበት ሰዓት ግዴታ አንተ ማስተካከል አለብህ እና ልጆቹ ደግሞ እኔ ያስብላቸዋለሁ እያለ ነበረ ብሩኬ። ነገር ግን ሚኪ ስለ ልጆቹ ከኔ በላይ አስብላቸዋለሁ እያልክ ይመስልሃል እንዴ? ወይስ የምታስብላቸው ታስመስላለህ ብሎ ነበር የተናገረው። በዚህ ሰዓት ግን እንግዲህ የተናገረው ነገር ከብሩኬ ጋር ጥሩ ስም ይህንን ንግግር ጥሩ እንዳልሆነ እሱም እየጠቀሰው ነበረ። የሚነጋገረው ነገር ሚኪን ስሜታዊ ሆኖ ከባድ የሆነ ንግግር ሲናገር ነበረ። ተከስተ ግን በአይኑ እየቀጣው ነበር። ሚኪም በዚህ ጊዜ አንተ ምን አባታቸው መሆንህን አሁን ነው እንደምታስታውሰው ሲለው ነበረ። አዎ ስለ ልጆቼ ምንም ነገር መስማት አልፈልግም ካንተ መጥፎ ነገር ብሎ እንግዲህ ብሩኬ ካሁን በኋላ በልጆቹ የመጣ ነገር አንድችም ነገር ማድረግ አትችልም። ምናልባት ስለ ቤቱ ማዘዝ ትችላለህ፣ ግን ደግሞ በልጆቼ አልደራደርም ብሎ ሚኪንም ያስጠነቅቀዋል። ሚኪ በተናገረው ሰዓት አንተ ስለ እነሱ የምታስብ ቢሆን ሀብቱንም እነሱንም አልፈልጋቸውም ብለህ አትናገርም ነበረ ብሎ ያን ጊዜ ይናገራል። በዚህ ሰዓት እሱማ ያኔ ነበረ ለእሱም ደግሞ ልጆችን አስረድቻለሁ ብሎ ይናገራል። ሚኪ በዚህ ሰዓት በጣም ይናደዳል። እንግዲህ ልጆቹም አባታቸው ምን ያክል እንደሚወዳቸው ነበረ የተረዱት። ብሩኬ ግን አሁንም ቢሆን ስለ ልጆቹ እመነኝ፣ በልጆቼ ከመጣክ መቼም አልተውህም ብሎ ሚኪንም ያስጠነቅ። ወይዘሮ ሂሩትም በብሩኬ ንግግሮች በጣም ተገርማለች። እንግዲህ ወይዘሮ ሂሩት ብሩኬ በልጆቹ እንደማይደራደርና ልጆቹም እንደሚንከባከብ ለልጆቹ ምንም እንደሚያደርግ አሁንም ትገነዘባለች። ልጆቹ አሁን ላይ በእነሱ ከመጣህብኝ ሌላው ነገር የምፈልገው ብታደርግም በልጆቹ ከመጣህብኝ ግን መቼም እመነኝ አልደራደርባቸውም ብሎ ማስጠንቀቂያ ይሰጠዋል። በዚህ ሰዓት ሚኪ በጣም ይነደዳል። እንግዲህ ወይዘሮ ሂሩት አሁን ላይ ፍላጎቷ የብሩኬንም ሀብት ከሚኪ ጋር በመሆን ሁሉንም ነገር ለመከፋፈል ስትወሳሰን ነበረ ከሚኪ ጋር። ለሚኪም ወይዘሮ ሂሩት የብሩኬ ሀብት አሁን ላይ የምንቀበልበት ሰዓት ደርሷል። ስለዚህ ለዚህ ነው የፈለግኩት፣ ቁጭ ብለህ ልታዋራኝ እፈልጋለሁ ብላ ወይዘሮ ሂሩት ሚኪም አነጋግረዋለች። ሚኪ ደግሞ በዚህ ነገር ደስተኛ ይሆናል። እንግዲህ ስለ ማህሌት በጣም ተጨንቆ ነበረ። ማህሌት ግን አሁን ላይ እያሳለፈችው ያለችው በእሱ ጦስ ከባድ ስቃይ ውስጥ ገብታለች። እንግዲህ የሚያፈቅራትንና የሚወዳትንም ሰው አሁን ላይ ገላዋን ለማበላሸትና በሚኪ ብስጭት ምክንያት የእሷንም ህይወት ለማበላሸት ቆርጦ ተነስቷል። ግን ደግሞ ብሩክ አሁንም ከሚኪ ጋር ከባድ የሆነ ጦርነት ቢገባም
ግን ደግሞ ለልጆቹ አንተ ብቻ አይደለም የምታስብላቸው ብሎ ተናግሯል ሚኪ። ወይዘሮ ሂሩትና ሚኪ የሚያደርጉትንም ነገር ስለ ሀብቱ ሲነጋገሩ ነበረ። ወይዘሮ ሂሩት ይህንን ቤት ከተሰራላቸው ያንን ሀብት አሁን ላይ ብሩኬ ሙሉ ለሙሉ እንዲፈርም ማድረግ እንችላለን ብላ ተናግረዋለች። ሚኪም በዚህ ሀሳብ እንደሚስማማና የእውነትም ይህንን ቤትም ይህንን ነገር ይፈርማሉ ወይስ ይሄ ነገር ያደርጋል ብሎ ነበረ ሚኪም የተናገረው። ስለ ቤቱ ይህንን ነገር እንዲሰራ ከፈለገ አንተ ደግሞ ታሰራለህ፣ ነገር ግን በምላሹ እንቀበላለን ትላለች። በዚህ መሀል ግን ሚኪም ያልገባው ነገር በወይዘሮ ሂሩት መሀል ምንድነው ያንቺስ ፍላጎት ምንድነው ጥቅምስ ይህንን ነገር ብሎ ይጠይቃታል። ወይዘሮ ሂሩት ፍላጎቷ አሁን ላይ ሙሉ ለሙሉ 100% ወደዚህ ሲዞር በሀብቱ መሀል እንግዲህ 25%ቱ ለአንድ 25% እና 75% ይከፋፈላል ትላለች። በዚህ ጊዜ ሚኪ በጣም ይናደዳል። አልገባኝም እና ደግሞ 25%ቱ ለማን ነው 75ቱ ለማን ነው ብሎ ነበር የጠየቃት። ወይዘሮ ሂሩት አንተ 25 ትወስዳለህ 75%ቱ ደግሞ ለእኔ ነው ብላ ትናገራለች። ይህንን ነገር መቼም በጭራሽ ሊሆን አይችልም፣ አታስቢውም፣ በህልምሽም እንዳታስቢው በጭራሽ ብሎ ሚኪ በመናደድ ይናገራታል። ወይዘሮ ሂሩትም መቼም ቢሆን ይህንን ሀብት ለብቻዬስ ብቻ ሳይሆን እኔም ከልጅ ልጆቼ ጋር የምኖርበት ነው ብሎ ይናገራል። የልጅ ልጆች የምትያቸው ልጆቹ ለእኔም ልጆቼ ናቸውና መቼም ቢሆን ከአንቺ ጋር አይሄዱም፣ እዚህ ቤት ነው የሚኖሩት ብሎ ሚኪ ይናገራል። እሱ የማይሆን ነገር ነው በማለት ከባድ ጸብ ውስጥ ይገባሉ። እንግዲህ ወይዘሮ ሂሩትና ሚኪ በግማሽ ሰዓት መጣላት ይጀምራሉ። ነገር ግን በዚህ መሀል እንግዲህ ሚኪያስ እና ወይዘሮ ሂሩትም በጣም ተጣልተዋል። አሁን ላይ ካሌብ ስለ ሚኪ ከባድ የሆነ ሀሳብ ነገር እያሰበ ነው። ሚኪንም በዚህ ናክል አባቴም ዳግመኛ ሊያሳጣኝ ነው፣ እናቴን አሳጥቶኛል ብሎ የሚል እልህ ውስጥ ነው ያስገባው። አባቱን ከፍ ዝቅ እያለ በሚነጋገርበት ሰዓት በጣም ልጆቹ ተከፍተዋል። እንግዲህ እናታችን አለመኖሩ አሁን ላይ የሚኪ እጅ ውስጥ ገብተናል በማለት ሀሳብ ውስጥ ገብተዋል ልጆቹ እንግዲህ ሚኪ በተናገረው ንግግሮች አባታቸውን እንደተከፋና እንዳልተከፋ ጠይቀውታል። አባዬ እንዳትከፋሽ እንዳትናደድ ብለው ተናግረውታል። ብሩኬም ግን በጣም ተናዶ ነበረ። ነገሩ ብሩኬ ሚኪያስ አሁን ላይ በልጆቹ ስለመጣበት እና ደግሞ ልጆቹንም በጣም ችላ ያላቸውና በገዛ ቤታቸው በእናታቸው ቤት እንዲህ መሆናቸው ብሩኬንም አናዶታል። እንግዲህ ብሩኬ ከዚህ በኋላ እኔንም በልጆቼ እንዳትመጣብኝ ብሎ ሚኪንም እንደሚያጠፋው ነበረ ለጋዝ ዘነበ የተናገረው።